የታላቁን የምድራችንን ትልቁን መስጊድ ጉብኝት ቀጥለናል። ወደ መስጊዱ የውስጥ ክፍል የሚገባው በምድር ውስጥ በተገነባ መንገድ ሲሆን በመንገዱ ግራና ቀኝ በርከት ያሉ ሃይማኖታዊና ባህላዊ ጽሑፎች እንዲሁም የተለያዩ መስጊዶች ምስል ከነመገለጫቸው ግድግዳዎቹ ላይ ይታያሉ። በመስጊዱ ውስጥ ለጸሎት የሚያገለግሉ የተለያዩ ክፍሎች ሲኖሩ የምድራችን እጅግ ውብ የሆነው መስጊድ የተባለው ለምን እንደሆነ ምስክር የሚሆኑ ሁለት የመስጊዱ ክፍሎች ደግሞ እነዚህ ናቸው። ሁሉም ልዩ በሆነና በሚያምር የመስገጃ ምንጣፎች ያሸበረቁ ሲሆን ዋናውና 41 ሺህ አማኞችን ማስተናገድ የሚችለው የመስገጃ ክፍል ውስጥ የተነጠፈው እጅግ የሚያምር ምንጣፍ እጅን በአፍ የሚያስይዝ ነው። አዎ ይህ በምድራችን በጊነስ ቡክ ኦፍ ወርልድ ላይ በሪከርድነት የተመዘገበው ምንጣፍ መገኛ ቦታ ይህ ነው። ይህ የመስገጃ ክፍሉን የሸፈነው ምንጣፍ ያልተቀጣጠለ አንድ ወጥ ምንጣፍ ሲሆን ብታምኑም ባታምኑም እስካሁን በምድራችን ተወዳዳሪ ያልተገኘለት ወጥ ምንጣፍ ተብሎ በጊነስ ቡክ ኦፍ ወርልድ ሊሰፍርም ችሏል። የዚህ ምንጣፍ ጠቅላላ ስፋቱ 5627 ካሬ ሜትር ሲሆን ይህንን ምንጣፍ ለመፍተል ወይም ለማዘጋጀት 1200 ባለሙያዎችና ድፍን 2 ዓመታትን ፈጅቷል። ምንጣፉ ከኢራንና ከኒውዚላንድ በመጣ ሱፍ ወይም ወል በኢራን የተመረተ ሲሆን ጠቅላላ ክብደቱ 35 ቶን ወይም 35000 ኪሎ ግራምም ነው። ይህም በዓለም ትልቅ የሆነው የመስገጃ ምንጣፍ በሚል በድንቃ ድንቅ መዝገብ እንዲሰፍር አስችሎታል። በዚህ መስጊድ የሚገኙት ሚናሮችም ቢሆኑ በዓለም እጅግ ረጅሞቹ ከሚባሉ ውስጥ የሚመደቡ ናቸው። የሼክ ዛይድ ታላቁ መስጊድ ዋናውና ስፋቱ 280 ሜትር የሚሆነው መስጊድ ግራና ቀኝ ያሉት ሚናሮች እያንዳንዳቸው 107 ሜትር ርዝመት ያላቸው ሲሆን እነዚህ ሚናራዎች ከተለያየ ሀገር በተሰበሰቡ የእብነበረድ ዝርያዎች የተሰሩ ናቸው። በሚናራዎቹ መካከል ያለው የመስጊዱ ዋና በር ከላይ ሞላላ ክብ ሆኖ ከታች ቀጥ ያለ ቅርጽ ያለውና በቁልፍ ቀዳዳ ዲዛይን የተሰራ ነው። የክፍሎቹ ጣሪያና ጉልላት በሞሮኮ የሥነ ጥበብ ስራዎችና ከቁርአን በተወሰዱ ጥቅሶች አሸብርቀውም ይታያሉ። ከቁርአን የተወሰዱት ጥቅሶች በተለያየ የአረብኛ ፊደል አጣጣል ዘይቤዎች የተነደፉና እጅግ የሚያምሩ ናቸው። ጉብኝታችንን አሁንም ቀጥለናል። የመስጊዱ ዋናው የመስገጃ አዳራሽ ሳህን ይባላል። የሼክ ሳይድ ታላቁ መስጊድ 82 ጉልላቶች ያሉት ሲሆን ሁሉም የተለያየ መጠን ያላቸው። ከነዚህ ትልቁ ጉልላት ያለው በዋናው የመስገጃ አዳራሽ አናት ላይ ሲሆን ስፋቱ ወይም ዲያሜትሩ 32.6 ሜትር እና ቁመቱ ደግሞ 84 ሜትር ነው። ከጉልላቱ ውጭ ያለው የዋናው መስገጃ ወይም የሳህኑ ቅርጽ 4 ማዕዘን ሲሆን ስፋቱ 17400 ሜትር ካሬ ሲሆን መስገጃው በአንድ ጊዜ 41000 ምዕመናንን ማስተናገድ የሚችል ነው። በመስጊዱ ጉልላት ጫፍ ላይ የግማሽ ጨረቃና ወይም የኮከብ ቅርጽ ያለ ሲሆን ከወርቅና ከብርጭቆ ዘር ቅልቅል ወይም ንጥር የተሰሩና እጅግ ውብ የመስጊዱ አካላት ናቸው። በመስጊዱ ውስጥ በጠቅላላው 10096 የሚጠጉ ምሰሶቹ በመተላለፊያው የሚገኙ ሲሆን በመስጊዱ የምድር ቤት መንገድ የሚገኙት ምሰሶች በተለያዩ የመካከለኛው ምስራቅ የአበባ ዝርያዎች ያሸበረቁም ናቸው። አጃይብ ማለታችንን ስንቀጥል የመስጊዱ ሚናራ 11 ደረጃዎች ያሉት ሲሆን ይህንን ለመገንባትም እጅግ ውድና ብርቅ የሆኑ ድንጋዮችን ከነጭ ወርቅና ቀይ የጠርሙስ ዘሮች ጋር እንደ ግብዓት ተጠቅመዋል። በመስጊዱ የቂብላ አቅጣጫ በሚገኘው ግድግዳ መካከል ላይ የሚገኘውና የኢማሙ ቦታ የሆነችው ከቁርአን ላይ ስለ ጀነትና መንግስተ ሰማያት ከተጠቀሱ ጥቅሶች ዲዛይኑን የወሰደና በእነዚህ የጀነት ቦታዎች የሚፈሱትን የማርና የወተት ጨምሮ በርካታ ወንዞች ከግምት ባስገባ መልኩ ዲዛይን የተደረገ ነው። የቂብላው ግድግዳ ቅዱስ ከተማ ከሆነችው ከመካ ፊት ለፊት አቅጣጫ የሚገኝ ሲሆን ዲዛይኑ በርካታ 5 ጎን ባላቸው አበባዎች ያሸበረቀ ነው። እነዚህ አበቦች እያንዳንዳቸው ከ99 የአላህ ውብ ስሞች ወይም መገለጫዎች ውስጥ አንዱን ያዙ ሲሆን በግድግዳው ዲዛይን መሃል ደግሞ አላህ የሚል ጽሑፍ የያዘ ትልቅ ክብ ቅርጽ አለ። በሼክ ሰይድ መስጊድ ውስጠኛ ክፍል 11 የግድግዳ ሰዓቶች ይገኛሉ። ሰዓቶቹ የተሰሩት 6 ዘለላ ባላቸው አበቦች ዲዛይን ሲሆን የተሰሩበት ማቴሪያል ስቴንለስ ስቲል የተባለ የማይዝግ ብረት ሆኖ ውስጣቸው ደግሞ በፈርጦች ያሸበረቀ ነው። ከውስጥ ያለው ዘንግ የሚመስለው መቁጠሪያ ሰዓትና ደቂቃ የሚያመለክት ሲሆን የመስገጃ ሰዓትን ለመጠቆም ዳግም ከውስጥ በቁጥር የሚጻፍ እንደ ዲጂታል ሰዓት ያገለግላል ማለት ነው። እነዚህ ሰዓቶች ዲዛይን የተደረጉትም የተሰሩትም በእንግሊዝ ሀገር ነው። ሰዓቶቹ የሶላት ሰዓት መድረሱን ባወጁ ጊዜ ወንድና ሴቱ በየፊናው ተለይቶ ወደ ተዘጋጀው የመስገጃ ቦታ በመሄድ ሶላት ያደርጋሉ። መስጊዱ ከአዳራሾቹ ውጭ በግቢ ውስጥ በርካታ ፏፏቴዎች እንደመኖራቸው ከነዚህ ጋር እጅ ለእጅ ተያይዞ በተንጣለለው አትክልት ቦታ እጅግ የሚያማምሩ አትክልቶችና የዛፍ ዝርያዎች የተሞላና
መንፈስን የሚያድስም ነው። ከመስጊዱ ውጭ በኩል ዙሪያውን 22 የመብራት ማማዎች ያሉ ሲሆን መብራቶቹ እየተሽከረከሩ በመስጊዱ ግቢ መሃል የሚገኘውን በነጭና ውሃ ሰማያዊ ቀለም የተዋበ ያላለቀ ክብ ወይም የሉል ቅርጽ ጉልላት የተለያየ የቀለም ውህድ በመስጠት ለማድመቅ ያገለግላሉ። የመብራቱ ውህደትና የሚፈጥረው የቀለም ውጤት ደግሞ ከተፈጥሮ ብርሃን መጠን፣ ከጨለማው ክብደት እንዲሁም ከጨረቋ መጠን ጋር የተለያየ የውህድ ውጤት ይፈጥራል። እያንዳንዱ የመብራቱ ማማ ደግሞ 12 ወይም 13 የተለያዩ መብራቶች ስላሉት 22ቱ ሊፈጥሩ የሚችሉትን ቅይጥ እጅግ ላይን ማራኪና የበርካቶችን ቀልብ የሚገዛ ነው። በምሽቱ ክፍለ ጊዜ የመስጊዱን ጣሪያ በመብራት ለሚመለከተው ጣሪያው የጠፈርን ሰማይ ኮከቦችና ፕላኔቶቹን በቅርብ ጣሪያው ላይ ተቀምጠው የሚታዩ ያህል ለመንፈስ የቀረቡ ናቸው። በምሽት መዋኛ ገንዳው ሳይቀር በቀን ከነበራቸው እጥፍ ውበት የሚያጎናጽፍ ሊጎበኙት የሚገባና የሚደሰቱበት ሲሆን በተለይ በምሽት የሚስተዋለው ድርብ ውበትን ለታዘበ ባጭሩ ሼክ ዛይድ መስጊድን ገንብቶ ለማጠናቀቅ ወጪ የተደረገበት $550 ሚሊዮን ሲያንስበት ነው የሚያስብል ነው።